መግባት የምትፈልጉ ሰዎች ካላችሁ ክርስቲያኖች የቤቱ አረስት የተቀመጠ ነገር አለ ገብታችሁ አንዳንድ እንማማር ግዴላችሁ እንማማር በሚል መንፈስ ተረዱት አይ ቲንክ የማሸነፍና የመሸነፍ ነገር አይደለም ስላሴ ደግሞ በጣም ህይወት ነው ዛትም ህይወት ነው ስላችሁ ህይወታችሁ ነው የናንተ ማለት ምንድንበት ምንጠፋበትም አንድ ሰው ስላሴን ካላመነ ይጠፋል ካመነ ደግሞ ይድናል ብላችሁ የምታምኑበት ትምህርት ነው በግልጽ ባይቀመጥም መጻፋችሁ ላይ ሰው በማመኑ የሚድንበት በመካዱ የሚጠፋበት ቢሆን ኖሮ ኢየሱስ በግልጽና በማያሻማ መልኩ ያስቀምጡት ነበር ወይ ሐዋርያትም ያስቀምጡት ነበር ይሄን ትምህርትና እስቲ ገባ ገባ በሉና እንትን እንበል እንማማር እድሉን ስጡ ከስር አንዳንድ የሚጽፉ ካሉ ይግቡና የሆነ ነገር ይበሉ ማለት ነው ባሌ ሶፋ السلام عليكم أستاذ ወአለይኩም ሰላም ወራህመቱላሂ ወበረካቱ ለሁላችሁም ነው ቅርታ እርሶም ብቻ ስሙን ጠርቼ አሰላሙ አለይኩም አልኩት ሙስሊም ለሆነ ሁሉ አሰላሙ አለይኩም ድምጼን ለሚሰማ ያው አማርኛ ብዙ አልናገረውም ከስሜው አንፃር ወደ ኦሮሞኛ አካባቢ ነው እንትን የሚደላው እንትኑና አሁን ስለ ምስጢረ ስላሴና ምስጢረ ስጋው የሚባል ይለያያሉ እንዴ እሱን ለመጠየቅ ብዬ ነው የመጣሁት ኦኬ ወረዱ ኢብራሂም ምን አልከኝ ኦኬ አይ እኔ ዝም ብሎብኛል ያወራችሁ አይደለም እያወራ ነው ባሌ የሚባል ልጅ ምስጢረ ስላሴና ምስጢረ ስላሴና ምስጢረ ስጋዬ የሚባሉ ትምህርቶች ምንድነው ልዩነት አላቸው ብሎ ሲጠይቅ ነበር የተቋረጠው ባሌ ቀጥል አው እሱን ነገር እንድታብራሩልኝ ብዬ ነው አንዱ ጎደኛዬ ሲጠይቀኝ አይ በቃ እኔ ኡስታዝ አለ እርሶን ጠይቃለሁ ብዬ ነው የመጣሁት ምስጢረ ስጋው የሚባለው አዎ በኦርቶዶክስ እና በካቶሊክ መሰረታዊ ትምህርቶች የሚባሉት አምስት ናቸው አምስቱ አዕማደ ምስጢር ይባላሉ አዕማድ ማለት የአምድ ብዙ ቁጥር ነው አምድ ማለት ምሰሶ ማለት ነው አዕማድ ማለት ምሰሶች ማለት ነው የሃይማኖት ምሰሶች ተብሎ የሚባሉት አምስት ትምህርቶች አሉ የመጀመሪያው ትራይዶሎጂ ነው ስላሴ ምስጢረ ስላሴ የሚባለው ነው ሁለተኛው ኢንካርኔሽን ይባላል ምስጢረ ስጋዬ ሶስተኛ ነገር ደግሞ የባፕቲዝም ምስጢረ ጥምቀት አራተኛው ደግሞ ኢኮረስት ምስጢረ ቁርባን አምስተኛውና የመጨረሻው ደግሞ ሪዘራክሽን ምስጢረ ትንሣኤ ሙታን የሚባለው ነው ምስጢረ ስላሴ የሚለው የሚያምኑት ነገር ምንድነው አምላክ በስም በአካል በግብር ሶስት ነው በመለኮት በአገዛዝ በስልጣን ዓለም በመፍጠር ደግሞ አንድ ነው ብለው የሚያምኑት ትምህርት ነው የስላሴ ትምህርት ማለት ነው ከስላሴ መካከል ወልድ በተለየ አካሉ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ ስጋውን ቆርሶ ደሙን አፍሶ ነፍሱን ክሶ ሞተ ብለው የሚያምኑት ነው ከሰማያት ሰማያት ወርዶ ከድንግል ተወርዶ ስጋ ለብሶ ስጋ ጎርሶ መጣ ብለው የሚያምኑት ፓርት ምስጢረ ስጋ ይባላል ኢንካርኔሽን በእንግሊዝኛ ኢንካርኔሽን ተብሎ ማለት ነው ተሰግቦት ይባላል መለኮት ከተስቢት ጋር አንድ ሆነ ብለው የሚያምኑበት ወይም ሃይፖስታቲስ ዩኒየን ብለው የሚያስተምሩበት የተለያየ ጉባኤዎቹ ላይ የነበሩ ክርክሮች የጦፈ ክርክር የነበረበት የኒቂያ ጉባኤ 325 የነበረው አብና ወልድ ሆሞኢሰንስ ናቸው ሄትሮኢሰንስ ነው ብለው በአርዮስና በአትናቴዎስ መካከል የነበረው ክርክር በ381 የነበረው በመቅደኒዮስ ጋር በተመሳሳይ ደግሞ አቡናሪዮስ የሚባል ሰው ነበረ ክርስቶስ ዓለም ሳይፈጠር ዘመን ሳይቆጠር ኢተርናል ጄነሬሽን ለደስ ያህልቅ የሚባለው ወይም ደግሞ ዘላለማዊ ውልደት የሚባለው ትምህርት የመጣበት ከዛ 431 ላይ የኤፌሶን ጉባኤ ክርስቶስ ሃይፖስታቲስ ዩኒየን መለኮትና ሰውነት አንድ ነው የሚል ትምህርት ወይም ደግሞ በሃይፖስታቲስ ማለት አቃኒም በሚባለው አንድ ነው የሚል ትምህርት የንስጥሮስ ትምህርት ደግሞ ፕሮሶፒክ ዩኒየን ብሎ ነገርን ሁለት ሃይፖስታቲዮሶች ናቸው የአብ ልጅና የማርያም ልጅ ሁለት ልጆች አሉ ብሎ ያስተማረበት አለ ከዛ 451 ላይ ደግሞ የኬልቄዶን ጉባኤ ላይ አውጣኬን ያወገዙበት ሞኖፊዚስ የሚባል ትምህርት ልሙጥ ባህሪ በሚባለው ትምህርት ሲያመጣ እሱን አውግዘው በኋላ ላይ ዲያፊዚስ ሁለት ባህሪ ምንታዊ የሚለው ነገር ሲያመጡ የነ ዲዮስቆሮስና የግብጽ ቤተክርስቲያን ደግሞ አይ ቲንክ ሚያፊዚስ ወይም ተዋህዶ የሚለውን ነገር በማድረግ የተለያዩበት ትምህርቶች እነዚህ ሁሉ ምን ይባላሉ ምስጢረ ስጋ ይባላሉ ወይም ኢንካርኔሽን በውጭ ዓለም ይባላሉ ይሄን ይመስላል ከብዙ በጥቂቱ ባሌ ታከላ ሌላ ጊዜውን ካሊያስ ገብተህ ኮርስ አይ ለክርስቲያኖች ነው ጊዜ የምንሰጠው አንተ ኮርስ ገብተህ ተማር ኦኬ እሺ ተማር ኮርስ ገብተህ ተማር ልጆች ፈልግና እንደምንም ብለህ ተማር አሁን ክፍተት ሲገኝ መሀል ላይ ትጠይቃለህ ኢንሻአላህ አሁን መጋቢ ገብተዋል መጋቢ ሃይማኖት ጤና ይስጥልኝ መጋቢ ሃይማኖት
እንዴት ኖት? መጋቢ ሃይማኖት እንዴት ኖት? ሚቶትን አንሱ። ሰላም ነው፣ እግዚአብሔር ይመስገን። እንደምን ነህ? እንዴት ነው? ደህና ኖት ወይ? መጋቢ ሃይማኖት ይላል። መጋቢ የሚለው ቃል ትልቅ ማዕረግ ስለሆነ ምናልባት አስተማሪ ከሆኑ ብዬ ነው። አይሰማም? ይሰማል፣ ይሰማል። መምህር እንዴት ኖት? ደህና ኖት ወይ? ሰላም፣ እግዚአብሔር ይመስገን። እንደምን ነው? ሰላም ነህ? መጋቢ ኖት? የቤተክርስቲያን መጋቢ አይሰማም? ኖት? ይሰማል። መጋቢ ኖት? ወይ ለምን ወጡ? የኔ አባት መምህር እኮ በጣም ነው የምናከብረው የነበረው። ይመለሱ አባቴ። አስገቧቸው ካሉ ኢብራሂም ማሄሪዬ አስገቧቸው። ትልቅ አባት ናቸው። እሺ መጋቢ እሺ ማለት ትልቅ ማዕረግ ነው በቤተ ክርስቲያን እና አይሽ ስልክ ተደውሎባቸው መሰለኝ። አንዲት መንገድ የሚባለውን እስከዛ እናውራው። እሳቸው ሲመጡ ቦታውን ለሱ እንሰጣለን ኢንሻአላህ። አንዲት መንገድ። ጤና ይስጥልኝ። ወይ ኡስታዝ ሰ- ሰላም አለይክ። ሰላም ነው? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሙስሊም ነህ? አዎ የኛ እሺ ጉድ እሺ ኢንሻአላህ። የኛው ጉድ ነው። እሺ ወራባ አብሽር። ሰላም አለይኩም እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። መስፍን እንዴት ነህ? መሐመድ ነኝ። ያው መስፍን ማለት ገዢ ማለት ነው። ያው እኮ ነው ገዛህ መተህ። ማሻአላህ መሐመድ የሚል ስም ይዛል። አላሁ አክበር። ሰለምቴ ነህ? አዎ ማሻአላህ ማሻአላህ ማሻአላህ። አላሁ አክበር አላሁ አክበር አላሁ አክበር። ፎሎ ላረጋችሁ በርቱ። ፈልጌ እምቢ አለኝ። ምን ለማድረግ ፈልጌ? ፎሎ ላረጋችሁ ነበረ። አዎ እንግዲህ የሰው አይደም ሊሆን ይችላል። ዱዓ አድርግበት እስቲ፣ ወይም ደግሞ ሩቅ እያቀራበት ሩቃ። እሺ ስማር እቀራበታለሁ። ማሻአላህ ማሻአላህ። ይስተካከላል። አንዳንዴ ወተህ ግባበት። እንደዛ ነገር ሲሆንብህ ወተህ ግባበት። እንደዚህ ሙሉ ለሙሉ ሞባይልን አጥፋውና ስታበራው ያደርጋል። አሁን አትውጣ። እሺ እሺ እም፣ እሺ ክርስቲያኖች ማየር አፈንኩ መሰለኝ። እስቲ ትንሽ አውራን። ዳራ አላፈንከንም ኡስታዝ። ትንሽ ክርስቲያኖቹ አውራን የሆነ ነገር ገባ ለምን እንደሆነ አናውቅም። ወይ ከስር ሆነ ጠብቀን ነው ሲገቡ ብትገባ ይሻላል። ቅድም እንዳረከው ኧረ ተው ተው፣ አይ እንደዛ ተው ተው። መማማር ነው። እኛ በመማማር መንፈስ ነው። እነሱ ናቸው ጋለ ብለው የሚመጡት። አንዳንዴ ሳናስበው እየጋሉ ይመጡና ከዛ በኋላ እኛንም ባህሪያችንን ያስቀይሩናል። አንዳንዴ ውይይቶቹን ሳዳምጣቸው ድንግጥ እላለሁ እና ግለው ይመጡና እነሱ እናስተናግዳለን ብለን ለራሳችን ስንግል ላይ ያለው ራሴን እና ያበላሹና። በዚህ መንፈስ ባታወሩን ጥሩ ነው። ኦርቶዶክሶች ካላችሁ ፕሮቴስታንትን በምታወሩበት አወራር እኛን አታወሩ። እኛ ከጀሃነም ነፃ እንድትሆኑ ነው እዚህ የቆምነው እዚህ የመጣንበት እንጂ የመከራከር አባዜ ተጠናውቶን አይደለም ራሱ ማለት ነው። ፕሮቴስታንቶችም ኦርቶዶክስን በምትወያዩበት ወይ ባትወያዩን ደስ ይለናል። መታችሁ ተረጋግታችሁ እምነታችሁ የምታምኑበትን የምትሉትን ነገር ጊዜ ተሰጥቷችሁ እንደፈለጋችሁ አውርታችሁ ሀሳብ ሼር ተደራርገን የምታምኑበትን ነገር ንገሩን፣ የምትሉትን ነገር ንገሩን። እኛም የምንለውና የምናምንበትን ነገር እነግራችኋለን። እንለያያለን። ግንባር ለግንባር ተመራርቀን ተሳስመን፣ ግንባር ለግንባር ተሳስመን ተመራርቀን መለያየት እንችላለን። ይሄ ነው ሀሳባችን ማለት ነው። ራይነ እስቲ ቅድም አይ ቲንክ ጠዋት ላይ ገብቶ ነበር። አስቀምጡት እስቲ ጋብዙትና ቁጭ አድርጉት። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነው? አማን ነው? ሰላም ነኝ ያለው አልሐምዱሊላህ። እንደው አንድ ጥያቄ ጠይቅልኝ። ክርስቲያኖች እንደው ሲገቡ የት ነበረች የሚለውን ጥያቄ እንደው መልስ የሚያገኝልኝ ካለ ልጠይቅልኝ ብሎኝ ነበር። እንኳ አጠገብ ጠይቅልኝ ያለ ክርስቲያን ነው አይደለም? እ ሙስሊም ነው። ሙስሊም ነው። ሙስሊም ነው። ሁለታችን እየተወያየን ነበርና ተጠይቀን ነውና መመለስ አጥቅት እንደው ኢየሱስ ሲሰቀል ማርያም የት ነበረች የሚለው ሐሳብ መጣልንና የትም ትኑር የትም ትኑር የትም ትኑር ምን ከሳልቬሽን ጋር ምን ያያይዘዋል? ቴዎሎጂካል ፋክተር ነው። የማርያም ቤቷም ትሁን የትም ትሁን
ገበያ ቦታም ትሁን ተኝታም ቢሆን ምንድን ነው የሚጠቅምህ ማወቁ? ያው ኢየሱስ የማርያም ልጅ አይደለ? ኦኬ የማርያም ልጅ ነው። እሺ ያው ምንድን ነው እናትሽ ደግሞ የሚጠቅመው እኮ? ምንድን ነው የሚጠቅመው ነው የምልህ ማወቁ ራሱ ያንን ማወቁ። ለምሳሌ ጥቅሙ ምንድን ነው? ያው ለጠቀረው እውቀት ነው እንጂ ጥቅምነት እኮ ብዙ ምን ነገር የለውም። ጥቅም የለው። እሺ አዳም እምብርት አለው ወይስ የለውም? እኔ አላውቅም። እምብርት አለው ወይ ማለት እምብርት አለው ወይስ የለውም አዳም? ያውስ እኔ እንጃ እኔ እርግጠኛ አይደለሁም። አላውቅም ባልነግር ደስ ይለኛል። እሺ ማርያም አይኗ ነጭ ነው ወይስ ጥቁር ነው? ማን አይተው ተስተዘኝ ለጠቅላላ እውቀት ነው የጠየቅኩ። ለጠቅላላ እውቀት ነው የጠየቅኩ። ጥቁር ነው ወይስ ነጭ ነው አይኗ? አይ ለጠቅላላ እውቀት ነው። አይ ለጠቅላላ እውቀት ነው። ፋክት ቴዎሎጂካል ፋክተር ቢሆንም ያው ለጠቅላላ እውቀት ለጠቅላላ እውቀት እስቲ ንገረኝ ነው ወይስ ምንም ማተር የሚያደርገው ነገር አለ? ነጭውን ጥቁሪውን ምንም ችግር የለውም ማለት የትኛውም ቢሆን አንተን የሚነካ ነገር አለ? ማወቅ የሚጠቅም ነገር አለ? ብታውቅ የምትድንበት ባታውቅ የምትጠፋበት ነገር ነው ይሄ እውቀት? ኧረ የለም። ልክ እንደዛ ረሰላ ለሰለም ምን አሉ? ከማይጠቅም እውቀት በአላህ ተጠበቁ ብለዋል። ኢስላም የሚያስተምረው ትምህርት ብታውቀው የምትድንበት ባታውቀው የምትጠፋበትን ነገር ላይ ብቻ ነው የሚያተኩረው ኢስላም። ገብቷል? ዲኑል ኢስላም ማለት ነው። ለምሳሌ ማርያም ከኢየሱስን ከወለደች በኋላ አግብታለች ወይስ አላገባችም? ቁርአን አይናገርም፣ ሐዲስም አይናገርም። ብታገባ ሰየው ነው፣ ትዳር ጥሩ ነገር ነው። ድንግልና ሆና ደግሞ እስከ መጨረሻው ድረስ እስከ ሞት ድረስ ደግሞ ብትቀጥልም ችግር የለውም። እንትን አይደለም የሚያከራክረን የሚያጨቃጭቀን ነገር አይደለም ራሱ። ስለዚህ ቁርአን ላይ እና ሐዲስ ላይ የተገለጹ ነገሮችን በትክክል እናስተምራለን። በዘመታ የታለፉ ነገሮችን ዝም እንላለን። የተቃወሟቸውን ነገር ደግሞ እንቃወማለን። ሶስት ነው፣ በሶስት ከፍለን ነው የምናያቸው። ስለዚህ ማርያም የት ነበረች ብለህ ስትል ጥያቄው ራሱ ክርስቲያኖችን የሚጠየቅ ጥያቄ ነው መጠየቅ ያለብህ እንጂ እኛን አይደለም። ኢየሱስ በተሰቀለበት ሰዓት ስትል ሙስሊም ተሰቅሏል ብለህ ታምናለህ? ኢየሱስ ታዲያ ካላመንክ ኢየሱስ በተሰቀለበት ሰዓት ላይ ማርያም የት ነበረች ብሎ እኔን መጠየቁ ምን ሊፈይድ ነው? እኔ የምታፋጠጠኝ እዚህ ህዝብ ፊት ምንድን ነው የምትጠቀመው? እኔን በማፋጠጥ ያስጠት እንኳን ለዛ አልነበረም እና ግን ያው እንድጠይቅልኝ ነበር እነሱ ነው። እሺ እነሱ ሲኖሩ ትጠይቃቸዋለህ ነፃ ጊዜ እኔ ሲኖር እነሱ ማለት ነው። እንድጠይቅልኝ ነበር የጠየቀው። እሺ መርሃባ ሽታችሁኝ እሰማችኋለሁ። እሺ አይ ችግር የለውም። አትውረድ፣ ቦታ አለ አትውረድ፣ ምንም ችግር የለውም። ሚኪ ሰላም እንደምን አመሻችሁ? ሰላም እንደምን አመሸህ? ሰላም አመሸህ? አለሁ። ስለ ስላሴ እየተወያየን ነበር የነበረው እና በዚህ ስላሴ አማኝ ነህ ወይስ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት የትኛውን ነህ? ኖ ኡስታዝ፣ እኔ ያው ብዙ ነገሮችን የተማርኩ ሰው ነኝ እና በውስጥ ያው የጨረስኩት ጉዳይ ስለሆነ እኔ አንድ ጥያቄ ኖሮኝ ነው የመጣሁት። ኦኬ ኦርቶዶክስም ካቶሊክም ፕሮቴስታንትም አይደለም ክርስቲያን አይደለም? እሱ ይቀመጥልኝ። ኦኬ ጥያቄን አንድ ጥያቄ እናስተናግድና በቃ እንግዳ ስለሆንክ አንድ ጥያቄ ጠይቅና ከዛ በኋላ ወደ ሌሎቹ እንሄዳለን ማለት ነው። አይ ፈቃደኛ ከሆንክ በክርስትና ላይ በጠይቅ እኮ ጠይቅ። አይ ችግር የለውም ጠይቅና ወደ ሌላ እንሄዳለን። እሺ ጠይቅ። እና እነኝህ ጉባኤዎች ከመነሻው ለምንድን ነው ያስፈለጉት? እንደገና ተጨማሪ ደግሞ በክርስትና ላይ ጭማሪ ተብሎ የሚታሰቡ ነገሮች ለምንድን ነው እንዲገቡ የተደረገው? ከመነሻው ምንድን ነው ሀሳባቸው? እነኝህ ጉባኤዎች ለምሳሌ የኒቃያ ጉባኤም ሆነ የቆስጠንጥንያ ጉባኤ ተጨማሪ ነገር ነው ይዞ የመጡት እና ምንድን ነው ይሄ ዓላማው? ያው እንደምትመለከተው የኢየሱስ ክርስቶስ ተከታዮች የመጀመሪያ ቀዳማዊ ተከታዮቹ ዩኒታሪያን ናቸው። ዩኒታሪያን ማለት አንድ አምላክ አንድ ፐርሰን ነው ብሎ የሚያምኑ ናቸው። አንዱ ማንነት አንድ ምንነት ነው፣ አንድ ምንነት አንድ ማንነት ነው ብሎ የሚያምኑ ናቸው። ዩኒታሪያን ይባላሉ። የመጀመሪያው አንድ አምላክ አለ ብሎ የሚያምኑት ኢየሱስ ክርስቶስን የላከው ነው። አንድ አምላክ ኢየሱስ ክርስቶስ ደግሞ የእሱ መሲህ ነው ብለው ነው የሚቀበሉት። ከዛ ሁለተኛው ክፍለ ዘመን ላይ ቢኒታሪያን የሚባል ትምህርት መጣ። ቢኒታሪያን ማለት አንድ አምላክ አብ አለ ተብሎ
ወልድ የሚባለው ደግሞ ሁለተኛ አምላክ ነው፣ ሌላ አምላክ ነው የሚል ትምህርት እና ዮስጦስ ሰማዕቱ እነ ኦሪገን ምናምን እንደዛ አይነት ትምህርት ማስተማር ጀመሩ። ከዛ ያ ነገር እንደውም ጭራሹኑ አምላክ አባት የሆነው ልጅ ሲወልድ ነው፣ ወልድን ሲወልደው ነው። ወልድን ሳይወልድ አምላክ አምላክ የነበረበት ጊዜ ነበረ የሚል ትምህርት መጣ። እነ ቶርቱሊያ ማስተማር ጀመሩ ያንን። ለምሳሌ እኔ አባት የሆንኩት ልጅ ስወልድ ነው። ከዛ በፊት ግን ሰው ነኝ፣ ከመጀመሪያውኑ ጀምሮ ሰው ነኝ። አምላክም ከመጀመሪያውኑ ጀምሮ አምላክ ነው። ልክ ወልድን ሲወልድ አባት ሆነ። ከዛ ወልድ ደግሞ ምን አለ የተወለደበት ጊዜ አለ የሚል ትምህርት መጣ። ያ ትምህርት ሄዶ ሄዶ የአንጾኪያ ትምህርት ቤትና አሌክሳንድሪያ ትምህርት ቤቶች ስኩል ኦፍ ቶቶች ጭቅጭቅ ያለባቸው ነው። አሌክሳንድሪያ ማለት ግብፅ ውስጥ የነበረው ትምህርት ቤት የፕላቶኒክ አንደርስታንዲንግ ያለው ነው። ፕሌቶ ወይም ደግሞ የአፍላጦን የሚባለው ትምህርት ቤት ያለው ነው። የአንጾኪያ ትምህርት ቤት ደግሞ የነበረው የአርስቶትል ወይም ደግሞ አርስጣጣሊስ የሚባለው ትምህርት ቤት ነበር። አርስጣጣሊስ ትምህርት ቤት ውስጥ የነበረው አንጾኪያ ውስጥ የነበረው ውስጥ የሚማረው የነበረው አሪዮስ ነበር። አሌክሳንድሪያ ትምህርት ቤት ውስጥ ይማር የነበረው ደግሞ አትናቴዎስ ነበር። ከዛ በኋላ ይሄ አምላክ አምላክን አስገኘ የሚለው ትምህርት ሁለቱ የተለያየ አመለካከት ኖራቸው። አትናቴዎስ የሚለው አምላክ አምላክን ሲያስገኝ ኦልሬዲ ሳይፈጠር ነው። ያኛው ደግሞ አምላክ አምላክን ሳይሆን ያስገኘው አምላክ ፍጡርን ያስገኘው። ከዛ አምላክነትን ስልጣን ሰጠው፣ አምላክነቱን በጸጋ ያገኘው ነገር ነው ብሎ ማስተማር ጀመረ። የሁለቱ አለመግባባት በ325 የኒቅያ ጉባኤ የሚባል 318 ኤጲስቆጶሳት በዛ ላይ ደግሞ ምሁራን ናቸው ተብሎ የሚታሰቡ ሰዎች ዴሊጌተር ሆነው ተጠሪነት ኖሯቸው ከተለያየ ሀገር መጡ። ኒቅያ የአሁኗ ቱርክ የምትባል ውስጥ ከተማ ውስጥ አንደኛ የሆነችው ከተማ ኒቅያ የሚባል ከተማ አለ። እዛ ቦታ ላይ ስብሰባ አደረጉ ማለት ነው። ከዛ በስብሰባው ሲመራው የነበረው ቆስጠንጢኖስ የሚባል ንጉስ ነበር፣ የሮም ንጉስ ቄሳር የነበረው። ከዛ ጉባኤውን መራው። መጨረሻ ላይ ሁሉም ምን አደረጉ? የሃይማኖት መግለጫ አደረጉ ማለት ነው። ሁሉን የፈጠረ አንድ አምላክ የሚሆን በእግዚአብሔር አብ እናምናለን። አንድ አምላክ እግዚአብሔር አብ አለ። ከዛ በኋላ ደግሞ አንድ ልጁ ከአምላክ የተገኘ አምላክ አምላክን አስገኘ የሚል ትምህርት መጣ። አምላክ አምላክን ወለደ የሚል ትምህርት መጣ። 5 ኤጲስቆጶሳት ኖ አምላክ አምላክን ካስገኘ 2 ሊሆን ነው ብለው ሲሉ ጉባኤው በአጠቃላይ ያጸደቀው ኖ እንደዛ መሆን የለበት፣ ቆስጠንጢኖስ ለመንግስቴ ውስጥ መከፋፈል እንዳይኖር አይቻልም ብሎ አላቸው። ከዛ አምላክ አምላክን አስገኘ፣ አምላክ አምላክን ወለደ የሚል ትምህርት መጣ። መቼ ነው የተወለደው በሚለው ላይ ደግሞ 381 ላይ የቆስጠንጢንያ ጉባኤ በሚባለው ላይ ቆስጠንጢንያ ማለት ያው ቆስጠንጢኖስ አማካኝነት ቆስጠንጢንያ የምትባል ከተማ አለች። እዛ ውስጥ ተሰብስበው ዓለም ሳይፈጠር ዘመን ሳይቆጠር አብን ሃሎና መስሎ አክሎ አካል ዘም አካል ባህሪ ዘም ባህሪ ከአካሉ አካልን ከባህሪው ባህሪ ወስዶ ወይም ከምንነቱ ምንነት ከማንነቱ ማንነት ወስዶ ተወለደ። ዓለም ሳይፈጠር ዘመን ሳይቆጠር እምቅድመ ዓለም ከአብ ያለ እናት ተወለደ የሚል ትምህርት አጸደቁ ማለት ነው። በኋላ ላይ 2 ልጆች ተፈጠሩ ማለት ነው። ድንግል ማርያም ማፀን ውስጥ ፕሮሰስ ያደረገ ልጅ አለ፣ ዓለም ሳይፈጠር የተወለደ ልጅ አለ እና 2 ልጆች አሉ ብሎ ንስጥሮስ ማስተማር ጀመረ። የአብ ልጅና የማርያም ልጅ ኢየሱስ 2 ነው የሚል ትምህርት ማስተማር ጀመረ። በሃይፖስታቲስ ወይም ደግሞ በአቃኒ በአካል 2 ናቸው ብሎ ሲያስተምር በ431 ኤፌሶ የሚባል ጉባኤ አሁንም ቱርክ ውስጥ ነው ያለው። እዛ ውስጥ የጉባኤ አድርገው ቄርሎስ የእስክንድሪያው ሊቀመንበር ሆኖ መርቶት መጨረሻ ላይ ሃይፖስታቲስ ዩኒየን ወይም ደግሞ 2 አካላት አንድ አካል ነው ያለው የሚል ትምህርት እንትን ማለት ጀመረ ማለት ነው፣ አስተማረ። በኋላ ላይ በ451 ላይ የኬልቄዶን ጉባኤ በሚባለው አሁንም ቱርክ ውስጥ ነው ያለው። እሱ ላይ አውጣኬ የሚባል ሰው ልሙጥ ባህሪ ወይም ደግሞ ውላጤ የሚባል ትምህርት ማስተማር ጀመረ። መለኮት መጥቶ ስጋን ዋጠውና መጠጠው ብሎ ማስተማር ጀመረ። እሱን ለማውገዝ ጉባኤ ተሰበሰበ። ከዛ በኋላ ኢየሱስ 1% ነው። በ1% ውስጥ 2 ባህሪ ይዟል ወይም ደግሞ ምንታዌ ዲያፊዚስ የሚባል ትምህርት። ዲያ ማለት 2 ማለት ነው፣ ፊዚስ ማለት ባህሪ ማለት ነው በግሪክ። ከዛ በኋላ ያንን ትምህርት ደግሞ የሚቃወመው ዲዮስቆሮስ የሚባለው የእስክንድርያ ኤጲስቆጶስ የነበረው ኖ ሚያፊዚስ ነው አለ። ሚያፊዚስ ማለት ተዋህዶ ማለት ነው። 2 ባህሪ ሳይሆን ልክ ከ2 አካል አንድ አካል እንደሆነ ሁሉ ከ2 ባህሪ አንድ ባህሪ ነው ብሎ እንትን አለ። አልተግባቡም። ያው ተወገዙ እነሱ ማለት ነው። ያኛውም አውጣክ የሚባለው ተወገዘ። እንግዲህ ያው ወደ 7 ጉባኤዎች ናቸው 8 ጉባኤዎች ናቸው በነገረ ክርስቶስ ላይ የተዘጋጁት። አበይት የሚባሉት ግን 4ቱ ናቸው። ይሄን ይመስላል ባጭሩ። ኦኬ ቴንክ ዩ።
በጣም ጎበዝ ነህ። ሳላደንቅ ማለፍ አልፈልግም። ሌላ ጥያቄ አለ በዚህ ዙሪያ ላይ? በዚህ ዙሪያ ላይ ያለ በእንትን በክርስቶስ ስቅለት ላይ ያለ ጥያቄ አለኝ። ባለፈው የሆነ ከታቸው ስማር ነበርና እነኛ አራቱ ጸሐፊያን የነበሩት ናቸው የክርስቶስን ስቅለት የጻፉትና እነኚህ በትክክል የዓይን እማኝ ናቸው ወይ? አራቱ ጸሐፊያን እንደምትመለከተው ሉቃስ አንዳንድ ላይ ሉቃስ ቴዎፍሎስ ለሚባለው ጓደኛው ደብዳቤ ሲጽፍለት ብዙዎች በየተራ ታሪክን ሲያዘጋጁ ይላል። ብዙዎች ነበሩ ወንጌልን ሲያዘጋጁ የነበሩት። አርጌንስ ወይም ኦሪገን የሚባለው የእስክንድሪያው ኦሪገን የሚባለው ሉቃስ አንዳንድን ሲያዘጋጅ ምንድን ያለው? ብዙዎች ሲባል በወቅቱ ብዙ ወንጌሎች ተዘጋጅተው ነበር አለ። የማቲያስ ወንጌል፣ የቶማስ ወንጌል፣ የጴጥሮስ ወንጌል፣ የበርናባስ ወንጌል፣ የመግደላዊት ማርያም ወንጌል፣ የበርተሎሜዎስ ወንጌል፣ የምናምን እየተባሉ ብዙ ወንጌሎች ነበሩ አለ። ከነዚህ ወንጌሎች ውስጥ ግን የተመረጡት 4 ብቻ ናቸው ብሎ ነው የሚያስቀምጠው። 4 ብቻ ናቸው የተመረጡት። 4ቱን ለመጀመሪያ ጊዜ የመረጠው ኢራኔስ የሚባል ሰው ነው። አጌኒስት ሄሬሲ በሚባለው መጽሐፉ ላይ 4 ናቸው መሆን ያለባቸው ብሎ 4ቱን ነው የተመረጡት። 4ቱ የተመረጡበት ምክንያት የክርስቶስን ስቅለት ያወራሉ ተብሎ ስለሚታሰቡ ናቸው። ሌሎቹ በአጠቃላይ ከ4ቱ ወንጌል ውጭ ያሉት የክርስቶስን ስቅለት አያወሩም፣ ስለ ሕማማቱ አያወሩም ተብሎ ስለሚታሰቡ በቀኖና ሳይቀነኑ ቀሩ ማለት ነው። በግለሰብ ደረጃ የቀነናቸው እንዳልኩ ኢራኔስ የሚባል ሰው ነው የቀነናቸው። በ110 ምናምን አካባቢ ላይ ነው። በጉባኤ ደረጃ ደግሞ በሎካል ደረጃ ጉባኤ በሎዶቅያ ጉባኤ የሚባል በ363 ቱርክ ውስጥ ነው ለመጀመሪያ ጊዜ የቀኖና ስርዓት የተካሄደው ማለት ነው። ከዛ ሁለተኛው የቀኖና ስርዓት የተቀነነው መቼ ነው? በ382 ሮም ጣሊያን ውስጥ የሮም ጉባኤ በሚባለው ነው። ሶስተኛ ጉባኤ የተካሄደው ደግሞ በአልጄሪያ ሂፖ የሚባለው ማለት ነው የሂፖ ጉባኤ በ393 ነው። አራተኛውና የመጨረሻው ደግሞ በ397 በካርቴጅ የሆነው ቱኒዚያ በምትባለው ነው። ልብ አድርግ፣ 4 ነው የተካሄደው በሎካል ደረጃ ኢኩሜኒካል አይደለም፣ ዓለም አቀፍ ሳይሆን በሎካል በአጥቢያ ደረጃ ነው። የመጀመሪያው እንዳልኩ የሎዶቅያ ጉባኤ በ363 ቱርክ ላይ የነበረው ነው። ሁለተኛው በ382 ላይ የሮም ጉባኤ የነበረው በጣሊያን ውስጥ። ሶስተኛው የሂፖ ጉባኤ የነበረው በ393 በአልጄሪያ ላይ የነበረው ነው። አራተኛው እና የመጨረሻው ደግሞ በ397 የካርቴጅ ጉባኤ የሚባለው በቱኒዚያ ውስጥ የነበሩ ናቸው ማለት ነው። ስለዚህ እነዚህ መጽሐፍቶች እና ተከታዮቻቸው 2 ግሩፖች ነበሩ። አንደኛው ኢየሱስ ክርስቶስ ተሰቅሏል፣ ሞቷል፣ በ3ኛው ቀን ተነስቶ አርጓል የሚል ትምህርት አለ። አንደኛው ደግሞ ኢየሱስ ሳይሰቀል ሳይገደል ወደ ሰማይ አረገ የሚሉ ትምህርቶች ያሏቸው አሉ። 2 ግሩፖች አሉ። ፓውሊን ላይን የሚባል አለ፣ ፒትራይን ላይን የሚባል አለ። የጴጥሮስን መስመር የያዘ አለ፣ የጳውሎስ መስመር የያዘ አለ። ስለዚህ 2 አይነት ወንጌሎች ነበሩ። አልተሰቀለም የሚል ተሰቅሏል የሚል ወንጌሎች ነበሩ። ኢቦናይት የሚባሉ ናዝራውያን የሚባሉት ግሩፖች አልተሰቀለም የሚል አቋም አላቸው። እነዛኞቹ ግሩፖች ደግሞ ተሰቅሏል ተገሏል ብለው የሚያምኑ እንትኖች አሉ። በዚህ የተነሳ እኛ ከሰበክነው ወንጌል የሚሰብክላችሁ የተረገመ ይሁን ሲል ጳውሎስ ታያዋለ ገላትያ 1:7 አካባቢ ላይ እኛ ከሰበክነው ወንጌል። ከዛ ገላትያ 2:7 ላይ ደግሞ ለተገረዙት የሆነ ወንጌል ጴጥሮስ የሚሰብኩት አለ። እኛ ደግሞ ለአሕዛብ የሆኑ ወንጌሎች ብሎ ወንጌሉን ለ2 ይከፍለዋል። እኛ ያልሰበክነው ሌላ ወንጌል ብሎ ሐዋርያት የሚሰብኩትን እነ ጴጥሮስ ዮሐንስና ያዕቆብ የሚሰብኩትን ወንጌል ይለየዋል። ከዛ በኋላ አንደኛ ቆሮንቶስ እኔ ጳውሎስ ነኝ፣ እኔ የጴጥሮስ ነኝ ወይም የኬፋ ነኝ የሚል ክፍፍል እንዳለ ይነግረንና እኛ ግን የተሰቀለውን ክርስቶስን እንሰብካለናል። እኛ የምንሰብክላችሁ ወንጌል ስለ ክርስቶስ ስለ ኃጢአታችሁ ሞተ ተቀበረ፣ መጽሐፍ እንደሚለው በ3ኛው ቀን ተነሳ የሚል ነው ይላል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 4 ላይ። ስለዚህ ክርስቶስ ኢየሱስ የተሰቀለውን ወንጌል እንሰብካለን ሲል ሌላ ደግሞ አልተሰቀለም የሚሉ ሰዎች በወቅቱ ነበሩ። ኢየሱስ ሳይሰቀል ወደ ሰማይ አድርጓል ብለው የሚሉ ወንጌሎች ነበሩ። ስለዚህ 4ቱ የተመረጡበት ምክንያት ስቅለትን ስለሚያወሩ ነው 4 ወንጌሎች። እና ጸሐፊዎቻቸው እንደማን ናቸው የሚለው አጨቃጫቂ ናቸው። ለምሳሌ የማቴዎስ ወንጌል ማቴዎስ ስለመጻፉ ባይብል ላይ ማስረጃ የለም ራሱ ማለት ነው። ማቴዎስ ስለመሆኑ መጀመሪያ የነበረው የማቴዎስ ወንጌል የተጻፈው በዕብራይስጥ ቋንቋ ነው። ከ45 እስከ 50 የነበረ ጊዜ ነው የተጻፈው። ያ ወንጌል ደግሞ ራሱ አሁን በአሁኑ ሰዓት ላይ የለም። መጀመሪያ የተጻፈው ናዝራውያን እጅ ያለው ኢቦናውያን እጅ የነበረው በዕብራይስጥ የተጻፈ ነው። በኋላ ላይ ግን በግሪክ ኮይን ያዘጋጀው ሰው በማቴዎስ የዳቦ ስም የማርቆስን ወንጌል ሶርስ አድርጎ የጻፈው ሰው ነው ያለው
እና ምናልባት ጥያቄን አድሬስ አድርጊው እንደሆነ አላውቅም። አይ ትንሽ እንትን ብሎኛል፣ ግን በሰፊው ስለሆነ የሄድክበት ያው ተስማምቶኛል። የት ነው የምትኖረው? እኔ የምኖረው ናዝሬት አካባቢ ነው። መጽሐፍ ልላክልህ በዚህ ዙሪያ ላይ በስቅለት ዙሪያ ላይ። አዎ እፈልግሃለሁ፣ በውስጥ አወራሃለሁ። እሺ አይ ልላክልህ። ቆይ ማን አለ? የእኛ ልጆች የላችሁም? ያ ጀማ ሐዋሳ ያለ ሰው ነው ኡስታዝ? ማነው? አይ ናዝሬት ኧረ ነው። ናዝሬት ነው፣ ቅርብ ነው፣ ናዝሬት ቅርብ ነው። ናዝሬት ነው። ከአዲስ አበባ የሚልክለት ሰው የእኛ ልጆች። አብዱ መርካቶ አለ። ይኸው አይጠፋም። አብዱ መርካቶ ናግባ እናገናኘው። ናዝሬት መቀበል የሚችል ሰው አለ? መጽሐፍ መቀበል የሚችል ሰው አለ? ለሚኪ የሚልክለት የሚሰጠው የናዝሬት አንድ ሰው ደግሞ ግቡና አብዱ መርካቶን አንድ ሰው አስገባልኝ። ናዝሬት መጽሐፍ መቀበል የሚችል ሰው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰይፈዲን ግባ እስቲ። በቃ እኔ እሰጠዋለሁ አለ የሆነ ቦታ ሄዶ አይ ይወስዳል። መጽሐፍ አቀላል እንድትልክላቸው። አይ አንድ ሰው ካለ ለሱ አንድ ሰጥቶ ናዝሬት ላሉ ሰዎች ደግሞ 10 መጽሐፍ ምናምን አካባቢ እንዲሰጥ ነው። ለአንተ ደግሞ 10 መጽሐፍ የሚችል ሰው አንድ ሰው ደግሞ ያስፈልገናል። 10 መጽሐፍ የሚችል ሰው እስቲ አጀር ፈላጊ ሰይፈዲን ግባ ብያለሁ። አጀር ፈላጊ 10 መጽሐፍ የሚችል 10 መጽሐፍ ብቻ 10 መጽሐፍ አጀር ፈላጊ የሚፈልግ በቃ ኦኬ። ሰብሬን የምትባል ልጅ እኔ እችላለሁ ብላለች። በቃ በቃ እንትን በልና ለክርስቲያኖች አደራ አላህ ይቀበላችሁ፣ አጀር የምታገኙበት ያርግላችሁ፣ የወንጀላችሁ ማበሻ ያደርግላችሁ፣ ከስር ያላችሁ የተባበራችሁ ማለት ነው ኢንሻአላህ። በቃ ከአብዱ መርካቶ ጋር ተነጋገሩና ናዝሬት ያላችሁ ልጆች ሰይፈዲን አሰላሙ አለይኩም። አሰላሙ አለይኩም እንዴት ነህ? ናዝሬት ነው የምትኖረው? ናዝሬት ነው የምኖረው። በቃ ሚኪዬን ኮንታክት አድርገውና ለሚኪ አንድ መጽሐፍ ስጥልኝ፣ ራሱ ከቻልክ ማለት ነው። አንድ መጽሐፍ ስጥልኝ፣ ሌላውን ተቀበልና 9 መጽሐፍ ተቀበልና ደግሞ እንደዚሁ ቅንነት ያላቸው እውነትን ማወቅ መመርመር የሚፈልጉ ክርስቲያኖች ስታገኛቸው ሌሎች ውስጣቸው ማለት ነው። እና ዱዓ አስተርግ ራሱ ማለት ነው። ዱዓ አድርግላቸው አንተም ታች እሺ ለተባበሩት ማለት ነው፣ ለአብዱ እሺ መርካቶ ኢንሻአላህ። ታችም ላሉት ኢንሻአላህ። እሺ ሚኪ ሚኪዬ ፎሎ በቃ አድርገኝ፣ ፎሎ ፎሎ ተደራረጉ። መልስልኝና ስልክ አስቀምጥልኝ ሚኪ። ኦኬ እሺ፣ ቴንኪው በጣም እሺ 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 መግባት የሚፈልግ ሰይፈ- ክርስቲያን ካለ መግባት ይችላል። ሰይፈዲን በውስጥ ስልክ ቁጥር ላክልኝ። እሺ እሺ። ሰይፈዲን ቴሌግራም ላይ አለ አይደል? ያንተን ይደውልልሃለሁ። ፎሎ አድርጌያለሁ። በቃ እሺ። ቴንኪው፣ አመሰግናለሁ በጣም መልካም ምሽት። እሺ ሚኪ መልካም ጊዜ አትጥፋሽ። ፎሎ አድርገኝና ሌላ ቀን ላይቭም ስገባ ምናምን ነገር መከታተል ትችላለህ። ስንወያይ ስንማማር ምናምን ከሰዎችም ጋር ያለው ነገር ኢንተራክሽንና ሪሌሽን መስተጋብርና ግንኙነት አንዳንድ ነገሮችን ትወስዳለህ ኢንሻአላህ። ኦኬ ኦኬ ኦኬ። አምዴ ጤና ይስጥልኝ። ሰላም ነው። ሰላም ነው፣ እንዴት ነህ? አለው እግዚአብሔር ይመስገን የምትለውን ነገር እየሰማው ነበርና እሺ አረስት አለ፣ የቤታችን አረስት አለ። እንግዳ እስከሚገባ ድረስ ነው እሱ የጠየቀው። የቤታችን አረስት ትሪኒቲ ነው፣ ስላሴ ነው። የስላሴ አማኝ ነህ አምዴ? ነው። አይ የስላሴ አማኝ ከሆንክ በስላሴ ዙሪያ ላይ ትቀጥላለህ። ካልሆነ ደግሞ ሌላ ቀን ትመጣና በዙሪያው ላይ ትቀጥላለህ ማለት በምትፈልገው አረስት ትችላለህ። ቆይ አረስት አትቀይር። የቤቱን ፕሮግራም አንተ አይደለም የምትዘውረው። ተረጋጋ። የቤቱ አረስት ኦኬ። ታች ወርድ። በቃ እንደዛ ከሆነ የማታዳምጥ ከሆነ አስቸጋሪ ነው። ታች ወርደ እንትን በል። ቤታችን ገብታችሁ አረስቱን መዘወር አትችሉም። ልጁ አጋጣሚ ሰው እስኪመጣ ድረስ እስከሚገባ ድረስ አዝ ጀነራሊ ነው የጠየቀው፣ ጥያቄ ነው የጠየቀው። አንተ መወያየት ከፈለክ በአረስቱ ላይ ሂድና ከዛ በኋላ ደግሞ ሌላ ቀን ደግሞ በምትፈልገው አረስት ላይ እንትን ትላለህ። የተቀመጠ አረስት አለ፣ የቤቱ አረስት አለ። ከቅድም ጀምሮ ስላሴ የሚባለው አረስት ነው። ስላሴ አረስት ላይ መነጋገር ከቻልክ ቻልክ ነው፣ ካልቻልክ ደግሞ ታች ሆነ ተማር። ኤኒዌይ እስቲ ናት ቲቪ ግባ። ናት ኤንአይቪ ነው ኤንቪ
ሰላም አመሻችሁ። አልሰማም ያ ጀማ እኔ አልሰማም። የአንተ ይሰማል ኡስታዝ፣ የልጁ አይሰማም። ግን እኔ የልጁ እየሰማሁ አይሰማም ነበር። እስካሁን እየሰማሁ የልጁ ነው። አይሰማም ነበር። አዎ ምናልባት የሱ በቃ ይሰማል። እሺ፣ ታብታብ አድርጉ ያ ጀማ፣ ታብታብ አድርጉ። ልጁ የሚለው ምንድነው? አረስት ሊቀይር ሲል አይ አረስት አትቀይርም፣ መዘወር አይቻልም። ቤቱ ውስጥ ስትገባ እንደ ማንኛውም ሰው በነበረው አረስት ላይ ትቀጥላለህ። ሌላ አረስት ይዞ መጥቶ ከዛ መቀጠል አትችልም። ከፈለክ ሌላ ቀናና መቀጠል ትችላለህ። ሌላ አረስት አስይዘህ እንትን ማለት አሁን በስላሴ ላይ መነጋገር ከቻልክ ቻልክ ስለው አይ በዚህ ነው መቀጠል እንፈልገው አለ። ወረደ። እሺ ጥሩ ሂዱ። ኦኬ አይ ችግር የለውም። እንግዲህ የራሱ ኔትወርክ ነው ማለት ነው፣ የኛ እንትን አይደለም ማለት። እኔ ግን ሰምቼዋለሁ። ኦኬ ጥሩ። ናት ኤንቪ ነው። እንዴት አመሸ? አለን እግዚአብሔር ይመስገን። እሺ የቤቱ አርዕስት ስላሴ ነው። በስላሴ ዙሪያ ላይ በቂ የሆነ ግንዛቤ፣ በቂ የሆነ ማብራሪያ፣ በቂ የሆነ ትምህርት አለ የምትል ከሆነ የሆነ ነገር በለን። በስላሴ አማኝ ነህ ናቲ? ኦኬ ጥሩ። በስላሴ የምታምን ከሆነ ስላሴ ላይ የገባህን ነገር አንድ ደቂቃ ወሰድና ስላሴ ምን ማለት ነው፣ ራሱ ስላሴ ማለት ምን ማለት ነው የሚለው ነገር ትንሽ ማብራሪያ ሰጥና ከዛ በኋላ ወደ ቢብሊካል ግራውንድ እንሄዳለን። አይሰማም እያሉ ነው ኡስታዝ ናቲ። አይሰማም እያሉ ነው። ያንተ የኔንም አይሰማው ወይስ የማንም አይሰማው? የኔ ይሰማል አንዳንድ፣ የኔ ይሰማል አንዳንድ። ስጡኝ እስቲ የሱ ያንተ እያሉ ነው ናቲ። እስቲ 15 ሰከንድ ዝም ብለህ ፍላይት ሙድ አድርገው። ዝም ብለህ ስልክህን ፍላይት ሙድ አድርገው። ኡስታዝ የእሱ ብቻ ሳይሆን የሚገቡት ሰዎች እንዳለ እንደዚህ ነው እየሆነ ያለው። እስካሁን ምን ይሻላል? ምን እናድርግ? ማሂር እስቲ የሆነ ነገር በለን። ምንድነው ማድረግ ያለብን? አዲሶቹ ናቸው መሰለኝ የሚቆራረጡ። ሪፖርት እየተደረገ እንዳይሆን ኮፒ ሊንክ ምናምን አድርጉ በደንብ እንዳይጥለን። ከባድ ነው። ስለዚህ የቤቱ ነው እንጂ የናቲ አይደለም ማለት ነው። ናቲ አንድ ያውራ እስኪ ካለ ናቲ አንድ ያውራ። እሺ ይሰማል፣ ድምፁ ይሰማል። እሺ ይሰማል። እየተሰማ ነው እኔ ጋር ኡስታዝ ናቲ። እሺ ናቲ ይሰማችኋል? አንዳንድ አሳዩ እስቲ። ናቲ የሚሰማ ከሆነ የናቲ ይሰማል የምትሉ ከሆነ አንዳንድ አሳዩ። አሁን ይሰማል። አልሐምዱሊላህ። በቃ ናቲ ይቀጥል። አንድ ደቂቃ ወሰድና ወይም ደግሞ ካልበቃ ጨምርበት። አንድ ደቂቃ 2 ደቂቃ ወሰድና በትሪኒቲ ዙሪያ ላይ ያለን እሳቤውን፣ ሐሳቡ፣ ኮንሴፕቱ ምን እንደሆነ ባጭሩ አስቀምጡ። እሺ እንግዲህ በስላሴ ትምህርት ላይ እንጃ የአንድነት ሶስትነት ሚስጥር ነው ያለው። ያው አክቹአሊ ሚስጥር ሲባል የተደበቀ ነገር ምናምን ሳይሆን አስተምህሮ ነው ያለው። የአንድነትና የሶስትነት አስተምህሮ ነው ያለው። እግዚአብሔር የሚስጥረ ስላሴ መጀመሪያ እግዚአብሔር አንድ ነው የሚል ነው። እግዚአብሔር አንድ ነው ብሎ የሚጀምር ነው አስተምህሮቱ በመጀመሪያ። ከዛ በኋላ ግን በመጽሐፍም እንደተገለጸው እግዚአብሔር በአካል በልዩ አካል ደግሞ ሶስት እንደሆነ የምናምንበት ትምህርት ነው። ይሄ ትምህርት በሰፊው ወይም በግልጽ በደንብ የምናገኘው በሐዲስ ኪዳን ላይ ነው። በብሉይ ኪዳን ላይ በጥልቀት ወይንም በስፋት የተገለጸ ነገር ባናገኝም በሐዲስ ኪዳን ላይ ግን በደንብ ተቀምጦ የምናገኘው አስተምህሮ ነው። ሌላ ማብራራት ያለብኝ ነገር ካለ ጠይቅ። አሪፍ ነው። ስላሴ በምንነት ስንት ናቸው? በኤሰንስ ኦኬ። በማንነትስ? በፕሮሶፖን ሶስት ናቸው። ኦኬ። እኔ የሚለው ነገር ማንነትን ነው ምንነትን ነው ታሳቢና ዋቢ አድርጎ የሚመጣው? ግራማቲካሊ፣ ሊንጉስቲካል፣ ግራማቲካል፣ ኮንቴክስቹዋል፣ ቴክስቹዋል በሆነ አፕሮች ማንነትን ነው እኔ ስንል የምናመለክተው። ኦኬ። በትሪኒቲ በጋድ ሄድ ውስጥ ወይም ደግሞ በትሪኒቲ ውስጥ ሜምበር ውስጥ
ስንት እኔነት አለ? ሶስት እኔነት አለ። ሶስት። ኦኬ ጥሩ። ኢሳይያስ 44 45 46 ላይ ከእኔ በቀር ማንም አምላክ የለም ብሎ የሚናገረው የትኛው ነው? የትኛው ፐርሰን ነው? ዘፋዘር ነው? ዘሰን ነው ወይስ ዘሆሊ ስፒሪት ነው? ፋዘር አብ። ኦኬ ከአብ ውጪ አምላክ የለም ከእኔ በቀር ማንም የለም ነው የሚለው። ማንነት የለም እያለ ነው ያለው። ከእኔ በቀር እኔ ብለው የሚባለው ወይም ደግሞ አና ወይም ደግሞ ኤጎ የሚለው ማን ነው? አብ ከሆነ ከአብ ውጪ ከአንድ ኤጎ ውጪ ሌላ አምላክ የለም በማንነት ደረጃ። ኤጎን ማን ነው ምንነትን የሚጋራ? ምንነትን የሚጋራ ሳይሆን አብ ከኔ ውጪ ማንም ሌላ አምላክ የለም ሲል አብ በአካላዊ ባህሪው አስገኝ ስለሆነ ነው ከኔ ውጪ ሌላ አምላክ የለም የሚለው። ከአብ ማንም ነው የተገኘው የሚለው ወልድ ግን ማንም ሲል ማንነትን ታሳቢ ነው ወይስ ምንነትን ታሳቢ ነው? ማንም ሲል ማንም ሲል ማንነትን ታሳቢ። ስለዚህ ከአብ ውጪ ሌላ ማንነት አምላክነትን የሚጋራ አለ? አዎ አለ። ማናማ? ወልድና መንፈስ ቅዱስ። እኮ ከኔ በቀር ሌላ አምላክ የለም ሲልስ ማንም የለም ሲልስ ከኔ በቀር እኮ ከሱ በቀር የሆኑ አምላክ አይደሉም ማለት እንዴት ነው መሰለክ? በእንትን ለማስረዳት ያክል አብ አስገኝ ነው ብያለሁ። አብ በአካሉ አስገኝ ነው። ወልድም መንፈስ ቅዱስም ከአብ ነው የተገኙት። ያው ገባኝ። ግን ከኔ መገኘት በቀር ማለት ማንም የለም ነው የሚለው። አሁን ለምሳሌ ከኔ በቀር ማንም ቤት ውስጥ የለም። አሁን ከኔ በቀር ማንም የለም እኔ ክፍል ውስጥ አሁን ከኔ በቀር ማንም የለም። ምን ማለት ነው ትርጉሙ? እስቲ አስረዳኝ። ከኔ በቀር ማንም ሰው የለም ብዬ ብልህ ምን ማለት ነው ትርጉሙ? ካንተ ውጪ ፊዚካሊ ካንተ አካል ውጪ ማንም የለም እኮ ሰው እንደኔ ሼር የሚያደርግ ሰው የሆነ አለ ከኔ በቀር ማንም እዚህ ቤት ውስጥ የለም ብዬ ብናገር የለም። ስለዚህ እንደዛ ነው። ከኔ በቀር ምንም የለም ብል ኖሮ ውሻ፣ ድመት፣ አይጥ የለም እያልኩኝ ነው ያለሁት። ግን ሰው አለመኖሩን ማስረጃ ሊሆን አይችልም። ከኔ በቀር ግን ማንም የለም ስል ወዝ ዊዝ ሚ ከኔ በቀር ማንም የለም ካልኩኝ ከኔ ውጪ ከኔ ጋር ማንም የለም ነው። ስለዚህ ማንነት የለም ነው። እኔ እያለ የሚናገረው አንድ አምላክ ከሆነ አንድ አምላክ የሚባለው ማን ነው? ዘፋዘር ነው? ዘሰን ነው? ዘሆሊ ስፒሪት ነው? ወይስ ስሪ ፐርሰኖቹ ናቸው በአንድ ላይ አንድ አምላክ የሚባሉት በአዲስ ኪዳን? አንዱ እውነተኛ አምላክ አብ ነው። ገባይነትዬ ከአብ ግን የተገኘ ወልድ አምላክ ነው ነው ኮንሰፕቱን ኦኬ ከተረዳ በቃ እሺ። አንድ አምላክ ከአብ አንድ አምላክ የሚለው አብን ነው አይደል? ባይብል አዎ ሶስቱን አብንም ወልድንም መንፈስ ቅዱስም አንድ አምላክ የሚል አለ ባይብል ላይ ይኖር ይሆን? ማለት አብ ወልድ መንፈስ ቅዱስ አንድ አምላክ አንድ ናቸው ብሎ ያስቀመጠ ቦታ የሚል ነው ወይ? አዎ እንደዛ በሀሳብም ደረጃ ምን ቢሆን ምን በሀሳብ ደረጃም ቃል በቃልም ሳይሆን በሀሳብም ደረጃ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል አለ። የአብን አምላክነት ልናገኝ እንችላለን። የወልድን አምላክነትም እንደዛው የመንፈስ ቅዱስንም አምላክነት አይ የሚገልጹ ነገሮችን የአብ አምላክነት፣ የወልድ አምላክነት፣ የሙሴ አምላክነት፣ የሰይጣን አምላክነት በባይብል ውስጥ ተጠቅሰዋል። እሱ አይደለም ነጥቡ። ግን የጠየቅኩ ምንድነው አንድ አምላክ እነዛ ሶስቱ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው። እኔ አንድ አምላክ አብ ነው የሚል ብዙ ጥቅስ ማምጣት እችላለሁ ባይብል ላይ። ግን ሶስቱ አካላት አንድ አምላክ ናቸው የሚል ባይብል ላይ አለ ወይ? እንደዛ ኤክስፕሊሲትሊ የተጻፈ ጥቅስ የለም። ኦኬ ጥሩ። አሁን ወደ መገኘት እንምጣ ማለት ወደ ነገረ ክርስቶስ እንምጣ ማለት ነው ለአንተ እንዲመች። ኢየሱስ ወልድ ማለት ምን ማለት ነው? ከአብ የተወለደ ነው ወልድ። ወልድ ማለት ምን ማለት ነው? የቃሉ ትርጉም ነው የጠየቅኩ። የተወለደ ነው የቃሉ ትርጉም። ወልድ ማለት የቃሉ ትርጉም ምን ማለት ነው ነው እየጠየቅኩ። ወልድ የሚለው ወይም ዘሰን የሚለው ኦኬ ልጅ ማለት ነው። አብ ማለት ትርጉሙ ምንድን ነው? አባት። የወልድ ስም ማን ነው? ኢየሱስ ክርስቶስ። የአብ ስም ማን ነው? እግዚአብሔር። እግዚአብሔርማ ምንነት ነው። ማን ነው እኮ ነው ያልኩህ እኔ። ምንድን ነው እኮ አይደለም የጠየቅኩ።
እግዚአብሔር ማለት ጋር ነው በእንግሊዝኛ ኤሰንስን ነው አይደለ? ምንነትን ነው የጠየቅኩ። ማንነት ነው። ማን ነው ብዬ ነው የጠየቅኩ። ማን ነው ብዬ ነው የጠየቅኩ። አብ ነው የሚለው እንግዲህ አብማ አባትማ ግብርን ነው። ሌላ እንዴ አባትማ ግብርን ነው የሚያመለክተው። አባት የሚለው ግብርን ነው የሚያመለክተው አይደል እንዴ? ነው አይጠየቅኩ እሱ ስለ ግብር ስጠይቅ ነው ስለ መገኘት የምታወራልኝ። የወልድ ስም ማን ነው ስለ ወልድ አትለኝም። ስለዚህ የአብ ስም ማን ነው ስለ አብ እንዴት ይባላል? የወልድ ስም ማን ነው ስለ ኢየሱስ አልከኝ። የአብ ስም ማን ነው ስለ አብ አይደለም የምትለው ማን ነው ብዬ ጠየቅኩ። አብና ወልድ የሚለው ነገር የግብር ስም ነው፣ የማዕረግ ስም ነው፣ ጄኔሪክ ኔም ነው። የተጸውዖ ስም አይደለም፣ ራሱ ፕሮፐር ኔም አይደለም። ይሄ የኢየሱስ አባት ስሙ ማን ነው? አብ እግዚአብሔር አብ እግዚአብሔር አብ አይሆንም። አብ ማለት አባት ማለት ነው። የኢየሱስ አባት ማን ነው ስለ አባት አይባልም። መልስ የመለስከው ምንድነው? ትርጉም ነው ያመጣው። በግዕዝ አደረከው እንጂ ለውጥ አላመጣም። የኢየሱስ አባት ማን ነው ስለ አባት የኢየሱስ አባት ማን ነው ነው ያልኩ። ማን ነው ነው ያልኩ። በአማርኛም ልልህ እችላለሁ አባት። ያው እኔ ላይ እንትን አረ እንደዛ አይደለም፣ ራሱ ኖርማል ማለት ነው። ችግር የለውም። እሺ እንትን ላይ ራዕይ ዮሐንስ ምዕራፍ 14 ቁጥር 1 ላይ በጉ በጽዮን ተራራ ቆሞ ነበረ፣ ከእርሱ ጋር ስሙና የአባቱ ስም የተጻፈላቸው 144,000 ነበሩ ይላል። ስሙ ማን የሚለው ስም ነው የተጻፈው? ስሙ ሲል ኢየሱስ። የአባቱ ስም ማን ነው የተጻፈው? እግዚአብሔር። እሺ ችግር የለም። እኔ በአባቴ ስም መጥቻለሁ አልተቀበላችሁኝም ይላል ዮሐንስ ወንጌል 5:43 ላይ። የአባቱ ስም ማን ነው? ምን የአባቱ ስም ማን ነው? እኔ በአባቴ ስም መጥቻለሁ ይላል ዮሐንስ ወንጌል። እንደ አብ ስም አይደለም እኮ ስሜ ይሄ ነው ብሎ እኮ አብ የተናገረበት አለ ብሉይ ኪዳን ላይ። ላሳይ። ስሜ ይሄ ነው ብሎ የተናገረው ማን የሚለው ስም ነው? ኢሳይያስ ምዕራፍ 42 ቁጥር 8 ላይ እኔ ያህዌ ነኝ ስሜም ይህ ነው አላለም? ኦኬ ያህዌም እሺ። አዎ የአብ ስም ማን ነው? ያህዌ ነው አይደል? ዮዴሄ ቫቭሄ ነው። አባትማ የግብር ስም ነው። እኔ ማንነት ነው። የተጸውዖ ስሙ ማን ነው ብዬ ጠየቅኩ። ያህዌ ነው አይደል? እኔ ዘጸአት 15:3 ላይም ያህዌ ተዋጊ ነው ስሙም ያህዌ ነው ይላል። መዝሙረ ዳዊት ምዕራፍ 118 ላይ ደግሞ በያህዌ ስም የሚመጣ የተባረከ ነው ይላል። ዮሐንስ ወንጌል 5:43 ላይ ደግሞ እኔ በአባቴ ስም መጥቻለሁ ይላል። ማቴዎስ ወንጌል ምዕራፍ 23 ቁጥር 37 ላይ በጌታ ስም ወይም በያህዌ ስም የሚመጣው የተባረከ ነው እስክትሉ ድረስ ይላል። ስለዚህ የአብ ስም ያህዌ ነው። እንስማማለን በዚህ? አዎ እንስማማለን፣ ችግር የለም እንስማማለን። ስለዚህ ወልድ አብ ነው አይደለም? የወልድ ስም የአብ ስም ነው? ምን የወልድ ስም የአብ ስም ነው? በስም በአካል በግብር ይለያያሉ አይደል? በእናንተ ትምህርት አብና ወልድ። አዎ። ስለዚህ አብና ወልድ በስም የሚለያዩ ከሆነ የወልድ ስም የአብ ስም ነው አይደለም? ስለዚህ ኢየሱስ ያህዌ ነው ወይስ አይደለም? ምን ኢየሱስ ያህዌ ነው ወይስ አይደለም? ነው። ኢየሱስ ያህዌ ነው? አዎ። ኢየሱስ አብ ነው አይደለም? እንዴት ታዲያ የአብ ስም ያህዌ ነው፣ በስም ይለያያሉ፣ የወልድ ስም የአብ ስም አይደለም ብለኝ ነበረ እኮ። አብ ወልድ መንፈስ ቅዱስ ስንል እንግዲህ አብ እና ወልድ የሚለው ስም ተመሳሳይ ስም ስላልሆነ በስም ይለያያሉ። ልክ እኮ አይደለም። የአብ ስም ይኸውልህ፣ ቅድም የተጸውዖ ስሙ ማን ነው ብዬ ስለ ያህዌ በሚለው ተማመንን። ስለዚህ የወልድ ስም ኢየሱስ ከሆነ የወልድ ስም ኢየሱስ ነው፣ የአብ ስም ደግሞ ያህዌ ነው በሚለው ተስማማን። የወልድ ስም የአብ ስም ነው ወይ የአብ ስም የወልድ ነው ስለ አይ በስም ይለያያሉ አልከኝ። ስለዚህ ኢየሱስ ያህዌ ነው ወይ ስለ ያህዌ የአብ ስም ከሆነ አይደለም ነው የምትለኝ። አይ አንተ ስላልከኝ ነው እኮ። መጀመሪያ ላይ ምን አልከኝ? ኢየሱስ እኔ በአባቴ ስም መጥቻለሁ አለ አልክ።
በአባቱ እኮ ያ ስም የአባቱ ከመጣ ስም ነው የአባቱ የአባ ስም ያህዌ ከሆነ ደግሞ እሱም ያህዌ ይባላል የአባቱ ስም ማለት ደግሞ ነው። ያህዌ ነው እኮ ያህዌ ነው ስሙ የአባቱ ስም። ስለዚህ የአባቱ ስም የወልድ ስም አይደለም፣ በስም ይለያያሉ። ኤኒዌይ እሺ እንትን በስሙ ልበለው ከመጣ አሁን ስሙ ችግር የለውም። በቃ እንትን በለውና ለህሊና ያዘውና እንትን በለው። የወልድ ማለት የተወለደ ማለት ነው አይደለ? ከአብ አዎ መቼ ነው የተወለደው? መወለድ ሲባል እኛ የምንለው አይነት ይሄ የስጋ አይደለም፣ መወለድ ባዮሎጂካል ምናምን አይደለም። አይደለም። አይ አይደለም፣ ባዮሎጂካል አይደለም አላልንም እኛም። ባዮሎጂካል አይደለም ራሱ ከፈለክ ኦንቶሎጂካልም ሜታፊዚካልም አድርገው አናሎጂካልም አድርገው አንተ ከፈለክ፣ ግን ባዮሎጂካል አይደለም። የኤሌመንተሪ ነገር ነው። እንደዛ ብለን አይደለም አሁን እየሞገትን ያለ ነው። መቼ ነው የወለደው? ወልድ አብን የወለደው መቼ ነው? ጊዜ የለውም ማለት ጊዜ ከመፈጠሩ በፊት ነው ኦኬ የተወለደው። ዕብራውያን ጊዜ ከመፈጠሩ ዕብራውያን በፊት 1:5 ላይ ወዬ ወዬ ናቲ አይ ጊዜ በሌለበት ዘመን ላይ ነው የተወለደው አልኩ። ከዛ ዕብራውያን ምዕራፍ 5 አልክ። ምዕራፍ 1 ቁጥር 5 ላይ እግዚአብሔርም አለኝ አንተ ልጄ ነህ እኔ ዛሬ ወለድኩ ይላል። ዛሬ የምትለው አት ሰርተን ፖይንት ታይምን ታመለክታለች ወይስ አታመለክትም? ናቲ ሚት አድርገሃል። ይሰማል ይሰማል። ሰርተን ፖይንትን ማለት ታይምን እኛ ዛሬ እያየን ማለት ዛሬ የምትለዋ በታይም ውስጥ ነው ያለችው ወይስ ከታይም ውጭ ናት ያለችው? ዛሬ የምትለዋ ቀን ዛሬ የምትለዋ በየስተርዴይ እና በቱሞሮ መካከል ቱዴይ ነው የሚለው እንግሊዝኛው። በትናንትናና በነገ መካከል ያለ ነው ዛሬ ዛሬ የምትለዋ ነገር። ለምሳሌ ሉቃስ 2:11 ላይ ዛሬ በዳዊት ከተማ ይላል መድኃኒት ተወልዶላችኋል ይላል። ስለዚህ ዛሬ የምትለዋ ታይምን ነው የምታመለክተው አይደለ? አው ግን እኔ እያልኩ ያለሁት ምንድን ነው ጊዜ ባልነበረበት ማለት ጊዜ የሌለበትን ጊዜ አክቹዋሊ እኛ በችን መሳል የምንችል አይመስለኝም። አሁን እኮ ባለንበት ማለት በሰዋዊ ኢየሱስ ወልድ አብን የወለደው አብ ወልድን የወለደው ከጊዜ በፊት ነው የሚል ነገር ማስረጃ ይኖር ይሆን እንዴ? ምናልባት እኔ አላውቅም። ማስረጃ ይኖረው ይሆን ማለት ስለ ጥቅስ ይኖር ይሆን? ቃሉ ነው። እኔ አሁን በታይም ውስጥ ነው በታይም ውስጥ ነው የወለደው ብዬ ነው ማምነው። ለምሳሌ ወለደው ማለትም ደግሞ ትርጉምም አለው። ቃል በቃል የሚወሰድ ሳይሆን ትርጉም አለው። ፈጣሪ አይወልድም አይወለድም ጾታ ስለሌለው መለኮት ስለሆነ መለኮትን አይወልድም መቼም። ስለዚህ እሱ ትርጉም አለው። ምን ማለት ነው የሚለውን እንመጣበታለን። ግን መጀመሪያ ግን በታይም ውስጥ ነው የወለደው። ዕብራውያን ምዕራፍ 1 ቁጥር 5 ላይ እግዚአብሔርም አለኝ አንተ ልጄ ነህ ዛሬ ወለድኩ ይላል። መዝሙረ ዳዊት ምዕራፍ 2 ቁጥር 7 ላይ ነው ያለው። ፍጻሜው የሚያገኘው ሉቃስ ወንጌል 2:7 ላይ ነው ያለው። ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ሲሆነ ተወልዶላችኋል ይላል። ስለዚህ ያኔ ሲወለድ ድንግል ማርያም ማህፀን ውስጥ ፕሮሰስ አድርጎ ኬሚካል ሪያክሽን መካኒካል ፈንክሽን አድርጎ ከመንፈስ ቅዱስ ተጸንሶ የተወለደው ጽንስ ራሱ ሉቃስ 1:35 ላይ መንፈስ ቅዱስ በአንቺ ላይ ይመጣል የልዑል ኃይል ይጸልልሻል ከአንቺ የሚሆነው ወይም ደግሞ ጌኖማይ ከአንቺ የሚሆነው ከአንቺ የሚወለደው ቅዱስ የአምላክ ልጅ ይባላል አለ። ስለዚህ የአምላክ ልጅ የሚለው ተርም የመጣው ድንግል ማርያም ማህፀን ውስጥ ፕሮሰስ አድርጎ ያለ ዘራ ብሲ ያለ ወንድ ዘር በድንግል ማርያም ማህፀን ውስጥ የነበረው የማህፀኗ ፍሬ እንቁላሉ ያለ ስፐርም ሴል ያለ ዘራ ብሲ ያለ ወንድ ዘር ተጸንሶ በአምላክ ተአምር መምጣቱን የሚያሳይ ነገር እንደሆነ ነው የሚረዳው። ከዚህ ውጪ ከታይም ውጪ ከቱዴይ ከሚለው ውጪ አምላክ ኢየሱስ ክርስቶስን ጥንት ምቅድመ ዓለም ወለደ የሚል ቢብሊካል ኤቪደንስ አለ ወይ? እኔ ደግሞ እያልኩ ያለሁት ምንድነው እኔ ዛሬ ወለድኩ ሲል ዛሬ የሚልበት ሰርተን ፖይንት የለም ነው እያልኩ ያለሁት። ታይምን ነው ዛሬ የምትለው ነው ቱዴይ እኮ የሚባለው። አይ ናትዬ ዛሬ የምትለው ጊዜ ነው የሚያመለክተው። ጊዜ 3 ክፍል አለው። የስተርዴይ ቱዴይ እና ቱሞሮ የሚባሉ ነገሮች አሉት። ትናንት ዛሬና ነገ ነው። ጊዜ በጊዜ ውስጥ ነው። ስለዚህ ዛሬ የምትለው እኔ ጊዜን ያመለክታል ብዬ ነው የማስበው። በጊዜ ውስጥ ያለ ነገር ነው ዛሬ። አንተ ደግሞ ከጊዜ ውጪ ነው ወይም ደግሞ ኢተርኒቲን ያመለክታል ካልክ ኤቪደንስ ማምጣት ይጠበቅብሃል እኮ። አሁን እኔ ደግሞ ምንድነው እያልኩ ያለሁት ጊዜ ባለበት ምሳሌ ላይ እኮ አለ ብራዘር አለ ምሳሌ ላይ አለ የውይይት ዲሲፕሊን አለ ጎልደን። ስለዚህ የውይይት ዲሲፕሊን ስታከር ተማር። እኛ ስናወራ አዳምጥና
ተራይ ሁላ ይሰጥ ነበር። አሁን እንደዚህ ከሆንክ አስቸጋሪ ነው ማለት ነው። ለዛ ነበር ያስገባው የነበረው። ኦኬ ቀጥል እናትዬ። እኔ ምንድነው እያልኩ ያለሁት ጊዜ በሌለበት ታይም ላይ በሌለበት ጊዜ እንዴት ነው አሁን ይሄንን ነገር ራሱ እንትን ለማለት ትንሽ ይከብዳል፣ ግን ጊዜ የሌለበትን ጊዜ እኛ ኢማጂን ማድረግ አንችልም አልኩ። ስለዚህ በዛ ጊዜ በዛ ሁኔታ ላይ ነው ከአብ የተገኘው። መገኘት ሲባል ያው በቃሉ ወደ ታች ግሬድ ያደርጋል፣ ግን በዛ ጊዜ ላይ ነው ከአብ የተገኘው። አሁን ጊዜ ከተፈጠረ በኋላ እና እኛ ምድር ላይ በምንኖርበት ጊዜ ላይ በመዝሙረ ዳዊት ላይ እንደ ትንቢት ነው እንጂ ወይንም ከመቤታችን እንደሚወለድ ነው እንጂ እዛ ጋር ሊተራሊ እየወለደ ወይንም ደግሞ እንትን እያረጋ አይደለም። ዛሬ ወለድኩ ማለት እያለ እዛ እናትዬ ጋር ዛሬ ወለድኩ እያለ ዛሬ ወለድኩ ካለ ወለድኩ ነው ራሱ። ወለድኩ ማለት ምን ማለት ነው የሚለው ራሱን እንመጣበታለን። ግን የተወለደው በታይም ውስጥ ነው ወይስ ከታይም ውጪ ነው ለሚለው መልስ አልሰጠኝም። አንተ ዛሬ የምትለዋን ነገር እኔ ማስረጃ ሰጠው። ሉቃስ 2:11 ላይ ዛሬ በዳዊት ከተማ መድኃኒት ተወልዶላችኋል ይላል። ዛሬ የምትለው ክርስቶስ ኢየሱስ ከድንግል ማርያም መወለዱ ነው። ዛሬ ወለድኩ የሚለው ነገር ከድንግል ማርያም ማኅፀን መወለዱን የሚያመለክተው ብሏል አውግስጢኖስ ኮሜንት ሲያደርግ ማለት ነው። ኮሜንት በሚያደርግበት ሰዓት ምንድን ነው ያደረገው? ዛሬ ወለድኩ የሚለው ከድንግል ማርያም ማኅፀን ውስጥ እንደወለደው ነው የሚያሳየው ብሎ ነው ያስቀመጠው። አንተ ደግሞ ዛሬ የምትለዋ ነገር ጊዜን አያመለክትም አልክ። ምን ነው የሚያመለክተው? ኢተርኒቲን። ኢተርኒቲ የሚያመለክት ከሆነ ማስረጃ። ጊዜ የሚለው ነገር ዛሬ የምትለዋ ጊዜ ውስጥ ናት ያለችው። ስለዚህ በጊዜ ውስጥ ከተወለደ ጊዜ ይቀድመዋል ኢየሱስን። ጊዜ ራሱ ፍጡር ነው። በፍጡር ውስጥ ነው ራሱ የተፈጠረው የተወለደው ማለት ነው። መነሻ አለው፣ ጅማሮ አለው ማለት ነው። ለምን? ጊዜ ስላለ፣ በጊዜ ስላለ ማለት ነው። አንተ ግን ኢተርኒቲን ያመለክታል። ጊዜ ዛሬ የምትለዋ ኢተርኒቲን ያመለክታል ካልክ ማስረጃ ማቅረብ ያስፈልጋል። ከሌለ የለም ነው፣ እንተዋዋለን። ወደ ቀጣይ እንትኑ መሄድ እንችላለን ማለት ነው። ወለድኩ ሲል ምን ማለት ነው ትርጉሙ? ቆይ አንዴ መጀመሪያ የመጀመሪያው ሀሳብ ላይ አንዴ የሆነ ነገር ዛሬ ወለድኩህ ትችላለህ። ሲል የሆነ ነገር በለ ትንቢት ነው ወይንስ እዛ ጋራ ዛሬ ላይ እያስገኘው ነው አዳት ታይም? ነው እንደዛ አይደለም። አሁን ለምሳሌ መዝሙረ ዳዊት ምዕራፍ 110 ላይ ጌታ ጌታዬን ጠላቶች የእግር መረገጫ እስካደርስ ድረስ በቀኝ ተቀመጥ አለው ብሎ በትንቢት ነገረን ዳዊት። ከዛ ኢየሱስ ሲያርግ በቀኝ ተቀመጥ አለው፣ በቀኙ ተቀመጠ። ፍጻሜ ሆነ አይደለ? ኤግዛምፕል ነው የምሰጥህ። መዝሙረ ዳዊት ምዕራፍ 2 ቁጥር 7 ላይም እግዚአብሔርም አለኝ አንተ ልጄ ነህ እኔ ዛሬ ወለድኩ የሚለው ትንቢት ነው። ትንቢቱ ፍጻሜ ያገኘው ግን አዲስ ኪዳን ላይ ክርስቶስ ከድንግል ማርያም ማኅፀን በመንፈስ ቅዱስ ተጸንሶ ሲወለድ ነው እያልኩ ያለሁት። ዕብራውያን 1:5 ላይ ምንድን ነው የሚለው? አንተ ልጄ ነህ እኔ ዛሬ ወለድኩ አለ። ዕብራውያን ማነው ሐዋርያት ሥራ ምዕራፍ 13 ቁጥር 33 ላይ ስትመለከተው እግዚአብሔር በሁለተኛው መዝሙር አለ 2:7 ላይ ማለት ነው አንተ ልጄ ነህ እኔ ዛሬ ወለድኩ የሚለውን ኢየሱስን አስነስቶ ዛሬ ፈጽሞታልና አለ። ትንቢት የነበረው የተፈጸመው መቼ ነው አለ? ኢየሱስን አስነስቶ አለ። የሉቃስ ወንጌል ምዕራፍ 1 ቁጥር 7 ላይ የመዳንን ቀንድ በዳዊት ቤት ውስጥ አስነስቷልና አለ። ከጥንት ጀምሮ እግዚአብሔር ለአባቶቻችን ለነቢያት ተናግሮ የነበረውን የመዳንን ቀንድ በዳዊት ቤት ውስጥ አስነስቷልና አለ። ልክ ሲያስነሳ ያኔ ምን አደረገ? አንተ ልጄ ነህ እኔ ዛሬ ወለድኩ አለ። እዛው ለዕብራውያን 1:5 ላይ አንተ ልጄ ነህ እኔ ዛሬ ወለድኩ ብቻ ሳይሆን እኔ አባቱ ሆነዋለሁ እርሱም ልጅ ሆነኛል ነው የሚለው። የቱ ጋር ነው ያለው? በትንቢት ደረጃ ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 እስከ 14 ድረስ ስትመለከተው ምን አለ? አንተ በአንቀላፋ ጊዜ አለው ከወገብ የሚወጣው ዘርህን አስነሳለሁ አለ። እኔ አባት ሆነዋለሁ አለ እርሱም ልጅ ይሆነኛል አለ። አባትና ልጅ የሚለው የመጣው ኦንቶሎጂካል ሳይሆን ሜታፊዚካል ሆኖ ወይም አናሎጂካል ተርም ሆኖ ነው የመጣው። ለምን? ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው ብሏል። መለኮት ነው፣ ረቂቅና ምጡቅ ነው። መለኮት ያ ረቂቅ ምጡቅና የሆነው ለዛ ከዳዊት ዘር ለሚገኘው ዘር ለዛ ለተፈጠረው ዘር ማለት የሚፈጠር ነገር ነው። ለዛ ለተፈጠረው አባት ሆነዋለሁ እርሱ ልጅ ይሆነኛል ሲል አባትና ልጅ ማለት መለኮትና ሰው ማለት ነው ትርጉሙ። ስለዚህ ያ መለኮት ለዛ ለሰው አባት ሆነዋለሁ ሲል ኦንቶሎጂካል አይደለም። ምክንያቱም ሰውና አምላክ በማንነትም በምንነትም ይለያያሉ። ትንቢተ ሆሴዕ ምዕራፍ 11 ቁጥር 9 ላይ እኔ አምላክ እንጂ ሰው አይደለሁም እያለ ይናገራል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁ ሰው ነኝ አለ። አንትሮፖስ ሰው ነኝ አለ። ከማ
ከቴዎስ ከአምላክ ሰምቼ የነገርኳችሁ ሰው ነኝ ብሏል። ሰውና አምላክ በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ማንነትና ምንነት ከሆኑ አንዱ አምላክ ለዛ ድንግል ማርያም ማፀን ውስጥ ፕሮሰስ ላደረገው ኬሚካል ሪያክሽንና ሜካኒካል ፈንክሽን ላደረገው ማንነትና ምንነት አባት ነው ሲባል አስገኝ ነው ማለት ነው ትርጉሙ። ስለዚህ ዛሬ የምትለዋ አሰርተን ፖይንት ትንቢት ሆና ፍጻሜዋን እንዳገኘች ባይብል ይናገራል። አንተ ግን ዛሬ የምትለዋን ጥቅስ ኢተርኒቲ ውስጥ አስገብተ የምታደርግበት ቢብሊካል ኤቪደንስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ የለም። ናትዬ አሁን አንዴ ቆይ የተናገርከውን በስነ ስርዓት ከተረዳውክ መልሼ ልንገርክ። አንዴ ቆይ ግራ ስለገባኝ ነው ነገር ያገኛለኸው። አብ ዛሬ ላይ ወለድኩ አለው። ከዛ በኋላ አብ የወለደው ከመቤታችን የተወለደ ታይም ላይ ነው። በመዝሙረ ዳዊት ላይ የነበረው መቤታችን ለምትወልደው ልጅ ትንቢት ነው አይደል? አዎ አውጉስጢኖስ አንደኛ የአውጉስጢኖስ የቸርች ፋዘርስ ማስረጃ አለኝ አንድ። ሁለተኛ ነገርም ዛሬ የምትለዋ ነገር ደግሞ ታይምን ያመለክታል ራሱ ማለት ነው። ታይምን ያመለክታል። ታይም ጊዜን ነው የሚያመለክ በጊዜ ውስጥ ነው። ዛሬ የምትለዋ ነገር ሉቃስ 2:11 ላይ ተመሳሳይ ቃል ነው የሚጠቀመው። ዛሬ በዳዊት ከተማ ይላልና ዛሬ ወለድኩ የሚለው። ሁለተኛ ነገር ደግሞ ትንቢቱ ፍጻሜውን ያገኘው አለ ኢየሱስን አስነስቶ ነው ብሎ ነው ሐዋርያት ሥራ ምዕራፍ 13 ቁጥር 33 ላይ እየነገረን ያለው። በዳዊት ቤት ውስጥ የመዳንን ቀንድ ሲያስነሳ ነው። ያኔ ባስነሳበት ሰዓት ላይ አንተ ልጄ ነህ እኔ ዛሬ ወለድኩህ ይላል። መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ ደግሞ ከማዕፀን ወለድኩ ነው የሚለው። ከማዕፀን ዛት ሚንስ ከማዕፀን ወለድኩ ይለዋል። አማርኛው ከወደ ወለድኩ ነው የሚለው። ግሪክ ሰብቱጀንት ላይ ማዕፀን ከማዕፀን ወለድኩ እያለ ይናገራል። ማዕፀን የተባለው ድንግል ማርያም ማዕፀን ነው። ድንግል ማርያም ማዕፀን ውስጥ ፕሮሰስ አድርጎ መወለዱን ነው የሚያሳየው። ዓለም ሳይፈጠር ዘመን ሳይቆጠር አብን ሀሎና አብን መስሎ አካል ዘም አካል ባህሪ ዘም ባህሪ ያለ እናት ተወለደ የሚለው ቅድመ ዓለም ተወለደ የሚለው ልደት ሲያልቅ ኢተርናል ጄኔሬሽን የሚባል ትምህርት ቢብሊካል ላይ የለውም ራሱ። ያንን ነው የምልህ። ስለዚህ ጅማሬና መነሻ አለው ያ ልጅ። እሺ አክቹዋሊ እኔ አሁን ካልከው ጋር ዲስአግሪ የሚያደርግ ሀሳብ የለኝም። ማለት በብሉይ ኪዳን ላይ ትንቢት ተነግሮ በሐዲስ ኪዳን ላይ የክርስቶስን መወለድ የምቃወም አይነት ሰው አይደሉኝም። ስለዚህ ከድንግል ማርያም ከመወለዱ በፊት ኢየሱስ ክርስቶስ የአምላክ ልጅ አልነበረም። መነሻ አለው ጅማሮ አለው ማለት ነው። የአምላክ ልጅ እንደነበረ አምናለሁኝ። ከአምላክ ፕሪ ወርልድም ይሄ ከዓለም በፊትም ከአምላክ እንደተገኘ አምናለሁ። እስቲ ማስረጃ ስጠኝ፣ አንድ ጥቅስ ስጠኝ። እምቅድመ ዓለም ከአብ እንደተገኘ ማስረጃ ስጠኝ ጥቅስ። ቆይ እሺ አንዴ ከብሉይ ኪዳን ላይ አንድ ላምጣ፣ ከዛ ከአዲስ ኪዳን ላይ ትችላለህ። አይ ከፈለግከው ነገር ላይ ልጅ እንደነበር የሚያሳይ የጠየቁት ስለ ፕሪ ኤግዚስታንስ ወይም ቅድመ ህልውና ሳይሆን ወልድ የሚባል ነገር ከአብ እምቅድመ ዓለም ስለመወለዱ የሚያሳይ ማስረጃ ነው። ሁላት ጾማችሁ ጸለያችሁ ምንም it doesn't make a difference for her